ወደ ፍርድ ወንበር ፊት ሄዳችሁ ስትቀርቡ ማለት ነው ዳኛው ወንጀለኛ እንደሆናችሁ እዛው ወንጀላችሁን ሳያጥብ ከወንጀለኝነታችሁ አያጸዳችሁም አያጥባችሁም። እግዚአብሔር ምን ያደርጋል? ከዛ ከወንጀለኝነታችሁ ከኃጢአታችሁ በማንጻት ሳይሆን ይልቁንም የክርስቶስ ጽድቅ ስላለ ክርስቶስ የፈጸመው ጽድቅ ማለት ነው እሱን ዝም ብሎ ዲክሌር ያደርጋል፣ ያውጃል። አክሊል ጻድቅ ነው የሚል አዋጅ ዲክላሬሽን ነው። ጽድቅ ለእነርሱ ዲክላሬሽን ነው። ጽድቅ ለእነርሱ አዋጅ ነው። ጽድቅ ለእነርሱ ውጭ ነው። ጽድቅ ለእነርሱ ባዕድ ነው። ጽድቅ ለእነርሱ ምንድነው? ባዕድ ነው፣ ውጫዊ ነው። ስለዚህ ውስጥህ አይደለም። አሁን አንተ እግዚአብሔር አጸደቀኝ ተብሎ ሲነገር እግዚአብሔር ውስጤን እያጸደቀው ነው። እንደዛ አይደለም። ቆሻሻ ነህ። ውስጥህን ከማጠብ አንጻር አይደለም ጻድቅ የተባልከው። ልክ ውስጥህን አጥቦት አይደለም ጻድቅ ያደረገ፣ ወይም ጽድቁ በአንተ ውስጥ የለም፣ ከአንተ ውጪ ነው። ይህ ከአንተ ውጭ የሆነው ጽድቅ ደግሞ የክርስቶስ ነው። ስለዚህ በተመሳሳይ ሰዓት ኃጢአተኛም ነው። ያው ውስጡ ኃጢአተኛ ነው፣ ምክንያቱም ውስጡ አይደለም የሚጸደቀው። ግን ደግሞ ስለታወጀለት ብቻ ጻድቅ የሚል አዋጅ ስለተነገረለት ብቻ ግን እንደ ጻድቅ ደግሞ ይቆጠራል። የክርስቶስ ጽድቅ ተቆጥሮለት ጻድቅ እየተባለ ይጠራል ማለት ነው። ይህንን በተለይ ሉተር ሲሙሊስተስ ኤት ፔካቶር ይለዋል። ሲሙሊስተስ፣ ሲሙል ማለት ሳይመልታኔስሊ በእንግሊዝኛው ሳይመልታኔስሊ አት ሴም ታይም በተመሳሳይ ሰዓት ማለት ነው። በተመሳሳይ ሰዓት ሲሙል ይስተስ ማለት ራይቸስ ጀስት ማለት ነው። ጻድቅ በተመሳሳይ ሰዓት ጻድቅ ኤት ማለት እና ፔካቶር ደግሞ ኃጢአተኛ። በተመሳሳይ ሰዓት ኃጢአተኛም ጻድቅም ነው። ስለዛ ውስጡ ሰውየው ኃጢአተኛ ነው፣ ቆሻሻ ነው። ከዛ በኋላ ከውጭ ግን ጻድቅ ነው። ከውጭ ያለው የክርስቶስ ጽድቅ ነው። ልክ ለምሳሌ አንድ ሰው በጣም ሰውነቱ ቆሻሻ ቢሆን ማለት ነው ቆሻሻ ቢሆን እግዚአብሔር ያንን ሰው እንዴት ነው ንጹህ ያደረገው? የምርም ሰውነቱን አንጽቶት አይደለም። ንጹህ ልብስ ከላይ ያለብሰውና ከዛን ከውጭ ከለበሰው ከንጹህ ልብሱ አንጻር እሱም የክርስቶስ ጽድቅ ማለት ነው። ውጫዊ ነው ብለውናል። እንትኑ ይሄ ጽድቁ ውጫዊ ነው፣ ወይም ደግሞ ሉተርም እንደሚለው ባዕድ ነው። ኤሊየን ራይቸስነስ ነው። ስለዛ ከላይ ንጹህ ልብስ ያለብሰውና ውስጡ እኮ ቆሻሻ ነው ሰውየው። በቃ ይኸው ከላይ ንጹህ ልብስ ለብሷል፣ እንግዲያውስ ንጹህ ነው የሚል አዋጅ ይነገርለታል። አሁን ይህ ጽድቅ ከእነርሱ ውስጣቸው ያለ ሳይሆን ውጭ ላይ ያለ ስለሆነ ይህንን ስራ ለድህነት ያስፈልጋል የሚለውን በፍጹም ሊገናኝ አይችልም። አሁን ሊያመጡት ጭራሽ ከጭንቅላታቸው ጋር አብሮ ሊሄድ አይችልም። ለምን? ኦልሬዲ ጽድቁ ከእነሱ ውጭ ነው። ውጭ ላይ ሆኖ እየተቆጠረ ነው ያለው። እሱን ደግሞ በእምነት ነው የምንይዘው። አይተዋል። እምነት ብቻ የሚለው አደገኛ የሆነ ትምህርት የሚመሰረተው በዚህ አደገኛ በሆነው የጽድቅ ትምህርት ላይ ነው። ይህ ትምህርት ደግሞ በጣም የሚያስገርመው በታሪክ ውስጥ ማለት ነው። አሁን ይህ ጸጋ ብቻ ምናምን የሚለውን ትምህርት ስንማማር ለምሳሌ ኦገስቲንን እንዲጠቅሱ ፈቅደናል። ማለት ኦገስቲን ጸጋ ብቻ ላይ የተወሰነ ሳት ያለ ነገር ስላስቀምጠ ስላስተማረ ማለት ነው። በቃ እንደዚህ አሁን እንደዚህ አስተምረዋል ካስተማሩ ማለት ነው። በስተት አንድ አባት ያስተማር ካለ አላስተማርም ብለን አንገግምም። በቃ ያለ ሪያሊቲ ካለ ከሪያሊቲ መተን እነግራቸዋለን። ለምሳሌ አውግስቲኖስ ጸጋ ብቻ ላይ ወደ ካልቪኒስቶቹ የቀረበ ወደ ሉተር የቀረበ ወደ ሉተራውያን አይደለም። ወደ ሉተርና ሉተራውያን ይለያያሉ። ሉተራውያን አሁን ላይ ያሉት ሉተራውያን ሲጀመር ሉተራኖቹ ሙሉ በሙሉ ከሉተር ጋር አይስማሙም። ሉተር ከካልቪኒስቶቹ ጋር ይስማማል። እንደውም በዚህ ጸጋ ብቻ ላይ ከካልቪኒስቶቹ ጋር ነው የሚመሳሰሉ ትምህርቱ። አሁን ላይ እንዳሉት ሉተራውያን አይደለም አስተምህሮቱ። ቦንዴጅ ኦፍ ዘ ዊል ላይ የሚያስቀምጠው የቅድመ ውሳኔ ትምህርት ሙሉ በሙሉ ከካልቪን ጋር ተመሳሳይ ነው። ምናልባት ከካልቪንም እንደውም ካልጨከነ እንጃ። እና ከጆን ካልቪን ጋር ተመሳሳይ ነው። ከሉተራውያን ጋር ይለያያል። የሉተራውያኑ ትምህርት ከሉተር በኋላ የመጡት ሰዎች ዲፋይን እንዳደረጉት ነው የተቀበሉት። ለማንኛውም ግን ቁም ነገሩ ምንድን ነው? ኦገስትን ለምሳሌ እንዳልኳቸው አሁን የጸጋ ብቻ ላይ ተመሳሳይ ነው። እንደነ ሉተር አስተምሯል፣ እንደነ ጆን ካልቪን አስተምሯል የሚል ነገርን አስቀምጠን ነበር። እምነት ብቻ ላይ ግን ኦገስትንም አላስተማረም፣ አንድም ሰው አላስተማረም። ይህንን ስንል አሁን ቅድም ስተከራከሩበት እምነት ብቻ የሚል ቃል የታለ የሚል ነገር ሲነሳ ነበር። እምነት ብቻ የሚል ቃል አባቶች ቢጠቀሙ ምንም ችግር የለብንም። እምነት ብቻ የሚለውን ትምህርተኛም የምንቃወመው ቃሉን አይደለም ትምህርቱን ነው። ጸጋ ብቻ የሚል ለምሳሌ በአንድ አባት ለምሳሌ በጎርጎርዮስ ዘንዚናዙ ጽሑፍ ውስጥ ለምሳሌ ብናገኝ ገና ለገና ጸጋ ብቻ የሚል ቃልን ተጠቀመና የፕሮቴስታንቶቹን የጸጋ ብቻ አስተምህሮ ይቀበላል ማለት ነው? አይደለም። እኛ ከቃሉ አይደለም ችግራችን፣ ውስጡ ያዘለው ትምህርት ምንድን ነው ነው። አንድ ሰው ለምሳሌ እምነት ብቻ ሲል እንደው ስድን እኔ መልካም ስራ ሰርቼ ሕግጋትን ጠብቄ ከኔ ስራ የተነሳ ያ ስራ ታይቶ ከዛ በኋላ ደግሞ ሲደመር እምነት የመሆኑ ከዛን እግዚአብሔር ጸጋን ሰጠን ምናምን እንደዛ እንልም አይደል? ይህንን ለመቃወም ሲባል
እንደው እምነት ብቻ ሲል አንድ ሰው ማለት ነው አይ በእኔ ስራ አይደለም ለማለት ከሆነ ያንን ቃል የተጠቀመው አንከራከሩም ራሱ ኢማጂን ይህንን ቃል ተጠቅሞ ራሱ። ስለዛ እኛ ጉዳያችን ከቃሉ አይደለም። ጸጋ ብቻ ሲባልም ልክ እንደዛ ነው። ከዚህ ቀደም እንደተባባል ነው አንድ ሰው ጸጋ ብቻ ብሎ ግን በእኔ ስራ አይደለም እግዚአብሔር ነው ያዳነኝ ለማለት የራሱን ስራ ገለል ለማድረግ ጸጋ ብቻ ብሎ ቢናገር አንከራከሩም። ስቲል ቃሉ ግን ተጠቅሞታል። ስለዛ ጉዳያችን ቃሉ ላይ አይደለም አስተምህሮ ላይ ነው። ከአስተምህሮ አንጻር ካየነው እምነት ብቻ የሚሉ አስተምህሮ ቅድም እንዳልኳችሁ የሚመሰረተው ፎረንሲክ ጀስቲፊኬሽን ላይ ነው። ባዕድ የሆነው የክርስቶስ ጽድቅ ኤሌን ራይቸስነስ ላይ ነው እና ይሄ በአንድ ጊዜ ኃጢአተኛም ጻድቅ ምናምን እያሉ ይሄ ሁሉ ነገር ውጫዊ ጽድቅን ውጫዊ ስላደረጉት እሱ ላይ ነው ትልቁ ስህተት ያለው። ከዛ አንጻር አንድም አባት አላስተማርም እና ይህንን ደግሞ እኛ ብቻ አይደለንም ራሳቸው ፕሮቴስታንቶች ራሱ ያውቃሉ ይላል። አሁን እዚህ ቲክቶክ ላይ ያሉትን ተዋቸው። ግን ለምሳሌ አሊስተር መግራዝ የተባለ አንድ እውቅ ፕሮቴስታንት ምሁር አለ። አሊስተር መግራዝ በጣም እውቅ የሆነ ፕሮቴስታንት ምሁር ነው። ሪፎርሜሽን ቶት የተሰኘ ደግሞ በጣም ታዋቂ ደግሞ መጽሐፍ አለው። በፕሮቴስታንት ቴዎሎጂ ትምህርት ቤቶች ውስጥ ምናምን ሳይቀር በጣም ለተማሪዎች ሪከመንድ የሚደረግ አይነት መጽሐፍ ነው። ብዙዎቹ የሱ መጽሐፍት እንደዛ ናቸው እውነቱን ለመናገር በጣም ምሁሩ ነው። እሺ እና በዚህ በሪፎርሜሽን ቶቱ መጽሐፉ ላይም እንደተናገረው ኦገስትን ሉተር ይዞ የመጣው ትምህርት ይሄ ጽድቅ የእግዚአብሔር ጽድቅ የሚለው ትምህርቱ ውጫዊ ነው የሚለውን ነገር ማለት ነው። ፎረንሲክ ነው የሚለው ትምህርት ፎረንሲክ ነው ማለት እንደ ህግ ሲቆጠር ማለት ነው። በህጋዊ አግባብ ነው የሚያዩት። እሺ ገስ ዝም ብሎ ውጭ ላይ በቃ ይህ ሰው ነፃ ነው ተብሎ መታወጅ ብቻ በቃ ጽድቅ ለእነሱ እንደዚህ ነው እንጂ ውስጣዊ አይደለም ጽድቅ። በውስጣዊ መለወጥ ያምናሉ፣ ግን ያመለወጡ ግን ጽድቅ አይደለም። ይሄ ወይም ደግሞ የመጽደቅ ጉዳይ ሳይሆን መቀደስ ነው። ያ መቀደሱ ደግሞ ለድህነታቸው ለጽድቃቸው ምንም የሚጠቅመው ነገር የለም፣ ምንም አይገናኝም። በቃ ጽድቅ የክርስቶስ ጽድቅ ነው በቃ የሚቆጠረው እሱ ውጭ ነው። ከአንተ ውጭ ምንም ከእሱ ጋር የሚያገናኝ ነገር የለም። ለማንኛውም እና አሊስተር መግራዝም ምን ይላል የሉተር ይሄ ባዕድ የሆነ ጽድቅ ምናምን እያለ የሚጠራው ነገር እሱ በቃ እንግዳ ነው። ሉተር ወለድ ነው። ፕሮቴስታንት ወለድ ትምህርት ነው። በኦገስትን ዘንድም አይታወቅም ይላል። ኦገስትን ይህንን ቃል በቃል የሚቃወሙ ማለት አጋጣሚ ያኔ እንደዚህ አይነት ትምህርት ተነስቶ አይደለም፣ ግን ቀጥታ እሱ ግን ይህንን ትምህርት ግን አንስቶ ታስተምሮ ነበር። ኦገስቲን ራሱ ምን ብሎ ነበር የሚያስተምረው? ኦገስትን እግዚአብሔር እኛን ጻድቅ ያደረገን እንዲሁ ከውጭ ብቻ ጻድቅ እንደሆንን በመናገር ሳይሆን ይልቁንም ውስጣችን በማጽደቅ ነው ይላል። ማለት ውስጣችንን ነው ያበራልን ጌታ ማለት ነው። አሁን ይህን ጽድቁን እንደ ብርሃን ይዩትና ውስጣችንን በማብራት ነው። ወይም ደግሞ ያቆሻሻውን ሰውዬ ጌታ ያነጻው ዝም ብሎ ከላይ ንጹህ ልብስ በማልበስ ብቻ ከዛ አንጻር ንጹህ እያለ ሊጠራው ሳይሆን የምርም መጥቶ በማጠብ ነው። እኛን በማጠብ በመንጻት ውስጣዊ ጽድቅን በመስጠት ነው። በፕሮቴስታንት ዘንድ ግን ውስጣዊ ጽድቅ የለም። ጠቅላላ ጽድቅ ውጫዊ ነው። ለዛ እምነት ብቻ የሚለው ትምህርት ከዚህ ነው የመጣው እና ከዚህ አንጻር ስናየው መጽሐፍ ቅዱስ ላይ እንግዳ ትምህርት በታሪክ ውስጥ ጭራሽ የሌለ። ከዛ እነዚህ ሰው ፕሮቴስታንቶቹ ምን ይላሉ? አይ ያው በታሪክ ውስጥ ባይታወቅም ይሄ እንደ መከራከሪያ ሆኖ ስላልተነሳ ነው በቃ ሉተር ተገለጠለት ይላሉ። እና መጽሐፍ ቅዱስ ላይ እዚህ በሮሜ 4 ላይ ለአብርሃም እምነቱም ጽድቅ ሆኖ ተቆጠረለት ይላል። እና ተቆጠረለት ስለሚል በቃ እኛም የክርስቶስ ጽድቅ ይቆጠርልናል እሱ ነው ብሎ ለማስረዳት ይሞክራሉ። ይሄ ኢምፒውትድ ራይተስነስ የምንለው ማለት ነው። ኢምፒውትድ ጊልት የሚባል ነገር አለ። የአዳም ኃጢአት በሁሉም ሰው ላይ ይቆጠራል የሚል የአዳም ኃጢአት ይሄ ኢምፒውትድ ጊልት። ከዛ ልክ የአዳም ኃጢአት በሁሉም ሰው ላይ ሲቆጠር እንደነበረው የክርስቶስ ጽድቅ ደግሞ ከውጭ ሆኖ ይቆጠራል ብለው ኢምፒውትድ ራይተስነስ ብለው አመጡ ማለት ነው። ግን እንደዛ አይደለም። አብርሃምም አመነ ጽድቅ መሆኑ ተቆጠረለት ሲል ዝም ብሎ ውጫዊ የሆነ ጽድቅ ለአብርሃም እየተቆጠረለት ሳይሆን ያ የተቆጠረለት ውስጥ ላይ ያለው ጽድቅ ነው የተቆጠረለት እንጂ ከውጭ ሆኖ እየተቆጠረለት አይደለም እነሱ እንደሚያስቡት። እና ይሄ ነው እንትኑ መነሻው። እና ፕሮቴስታንቶች ዝም ብላችሁችን ያዝ አድርጓትና እንደ መግቢያ በቅርቡ ከዚህ ቀደም ጸጋ ብቻ ላይ እንዲሄድንበት አሁን እምነት ብቻ ላይ ደግሞ እንደዚሁ በደንብ የምንሄድበት ይሆናል። እምነት ብቻ የሚለው ትምህርት ከሁሉም የከፋ እውነቱ ለመናገር የፕሮቴስታንቲዝም መነሻም ራሱ መሰረት የሆነ እንትን ነው። እኔ ምናልባት እንትን እንድትሉ ማለት ነው እንድትዘጋጁበትም የሉተርን አነሳስ ምናምን በደንብ እንድታዩ ዞር ብላችሁ ማጥናት እንድትጀምሩ። አይ ነው አብዛኞቻችሁ አታውቁም ማለት ይመስለኛል። ይሄ አነሳሱ ማለት የእምነት ብቻው አነሳስ ኬት እንደሆነ
ቪያ አንቲኳ እና ቪያ ሞዴርና የሚባል የፍልስፍና አስተሳሰቦች ነበሩ። ቪያ አንቲኳ የሚባሉ በካቶሊክ ቤተክርስቲያን ውስጥ ማለት ነው። ቪያ አንቲኳ ማለት ከነ ቶማስ አኩናስ ጀምሮ ምናምን ይሰጥ የነበረ የፍልስፍና አንድ አካል ነው። ሪያሊዝም ነው አስተሳሰቡ። ኤምኤስ እሱን ቆይ አንድ ያዝ አድርጉትና ከዛ የሆነ ሰዓት ላይ አንድ ቪያ ሞዴርና የሚባል የፍልስፍና አስተሳሰብ መጥቶ እዛ ውስጥ ነበር ሉተር እሱን ነበር የሚቀበለው እና እምነት ላይ ያተኩራል። ግን እግዚአብሔር ጸጋውን የሚሰጠን ጽድቁን የሚሰጠን እኛ ስንጥር ነው፣ በቻልነው አቅም ከጣርን ብቻ ነው ጽድቁን የሚሰጠን የሚል አስተሳሰብ ነበረና እሱ አስጨንቆት ነው በቃ ሉተር ታዲያ እኔ የቻልኩት እንዴት አድርጌ ነው በራሴው ያለ እግዚአብሔር እንደዚሁ ኃጢአትን ጠልቼ እግዚአብሔርን ወድጄ መኖር እንዴት ነው የሚችለው ብሎ ተጨነቀ። ልሞት ነው እንዴ ሊቀጣይ ነው ማለት ነው? የእግዚአብሔር ጽድቅ የሚባለው በቃ የሚቀጣበት እንጂ ለሰው የሚሰጠው አይደለም እንዴ አይነት ነገር ጭንቀት ውስጥ ገባና ሉተር በኋላ ላይ ሮሜ 1:17ን ጻድቅ በእምነት ይኖራል ተብሎ እንደተጻፈ ተብሎ የተነገረው ማለት የእግዚአብሔር ጽድቅ ከእምነት ወደ እምነት ምናምን የሚለው ክፍል አለ አይደል? እሱ ላይ በጣም ቀን ከሌሊት ሳሰላስል ይላል ሉተር። በኋላ ላይ በቃ ተገለጠልኝ እና የተገለጠለት ምንድነው ፓሲቭ ራይቸስነስ እንዳለና ይሄ ጽድቁ በጣም ውጫዊ ሆኖ ከዛ በኋላ በእምነት የሚቆጠርልህ እንደሆነ በቃ እንደዛ ሆነ ምናምን ነገር ሆነ ተከናወነ ትላለህ። ስለዚህ አሁን እሱን እዩ እና በደንብ እናወራበታለን። ሉተር እንዳለ የሉተር የጭንቀት ውጤት ነው። ትክክል። እምነት ብቻ ጭንቀት የወለደው እምነት ነው። ጭንቀት የወለደው መጽሐፍ ቅዱስ የወለደው አይደለም። የቤተክርስቲያን ታሪክ የወለደው አይደለም። ጭንቀት የወለደው ነው። ጭንቀት የወለደው እምነት ነው። እምነት ብቻ የሚለው ትምህርት ጭንቀት የወለደው። አኪዮስ እዚህ ላይ ሜይ ቢ የኢቨን ሁላ ላይክ መነኩሴ በነበረበት ሰዓት ገዳማዊ ሕይወት ውስጥ እዛ በሚኖርበት ሰዓት ላይ በጣም እነሳ አባቱ ራሱ እኮ የጻፉት ነገር አለ። በጣም ጭንቀታም እንደነበራል ከመጠን በላይ በጣም ስትረግል ያደረግ እንደነበረ ኢቨን ሁላ የሆነ ስፒሪት እንደያዘው ሰው ራሱ አንዳንድ አክት ያደረግ እንደነበረ ምናምን ነገር ሁላ ገዳማዊ ካቶሊክ ሆኖ መነኩሴ በነበረበት ሰዓት እና አሁን አንተ እንዳልከው ከነዚህ ጭንቀት ለመውጣት ነው። እነዚህ ያለ አይደል አንዳንዴ ለራሳችን የምንነግራቸው ውሸቶች አሉ አይደለ? የሆነ ነገር የሰው ልጅ የሆነን ውሸት እውነት ነው ብሎ ራሱ መቀበል ይችላልና ከነዚህ ሁሉ ጭንቀቶች ለመውጣት ነው። አሁን አንተ እንዳልከው ይመስለኛል አይደል? እንደዛ ጽፏል። ትክክል ነው። እንደዛ ነው። መነኩሴ እያለ ነው በነገራችን ላይ እሱ ምንድነው ሉተር በጣም ታማኝ መነኩሴ እንደነበረ ነው የሚናገረው እንግዲህ ራሱን ማለት ነው። እና በሚኖርበት በዛን ወቅት ላይ ግን ይህ ምንድነው በቪያ ሞዴርና ፍልስፍና ስር ይኖር ስለነበረ በዛ በፍልስፍናው ስር ደግሞ ይሰጥ የነበረ ትምህርት አለን የሚለው እና ይሰጥ የነበረው ትምህርት ደግሞ የእግዚአብሔር ጽድቅ ተብሎ የሚጠራው ማለት ነው። የእግዚአብሔር ጽድቅ የሚሰጠው በጣም ለጣሩ ሰዎች ጥረታቸውን አይቶ እስከ ቻልክ ድረስ ትጠራለህ፣ ኃጢአትን መጠላት አለብህ፣ እግዚአብሔርን በጣም መውደድ አለብህ፣ ያኔ እግዚአብሔር ጽድቁን ይሰጣል አይነት ነገር የሚል ትምህርት ይሰጣል አለ ሉተር ነው የሚለው። ስለዚህ አሁን እሱ ደግሞ ራሱ ማየት ጀመረ። በጣም ዲስፕሊን እንደሆነ ምናምን ለመኖር ይሞክራል። እሱ እንዳለው ከሆነ በዚህ በምንኩስና ማለት ግን በተመሳሳይ ሰዓት ደግሞ ኃጢአተኝነቱ ደግሞ ይታወቀዋል። ሙሉ በሙሉ ለንስሐ አባቴ ኃጢአቴን ራሱ ተናዝዣለሁ አልተናዘዝኩም የሚለው ነገር ያስጨንቀዋል። እና እንደዚህ አይነት ነገር በጣም ያስጨንቀው ስለነበረ እግዚአብሔርን ራሱ ጠላሁት አለ። እግዚአብሔርን ራሱ ጠላሁት ያኔ ማለት ነው። ያኔ በነበረበት አስተሳሰብ ነው ያልኩት። ደግሞ ከዛ በኋላም እግዚአብሔርን እየጠላሁ ነው አላልኩም። ግን ያኔ ግን እግዚአብሔርን ጠላሁት። የእግዚአብሔር ጽድቅ የሚለውን ኃይለ ቃል እሱ እጠላው ጀመራለ። የእግዚአብሔር ጽድቅ የሚለውን ራሱ ጠላሁት። ለምን ሰው በቻለ አቅም ሁሉ እንደዛ ሆኖ ምናምን ነገር ከሆነ የሚቀበል እግዚአብሔርን ጽድቅ ማንም ሰው ደግሞ እንደዛ መሆን አይችልም ማለት ማንም ሰው እንደዛ ማድረግ። ስለዛ ለየትኛውም ሰው የእግዚአብሔር ጽድቅ ሊሰጥ አይችልም በዚህ አይነት። ስለዚህ የእግዚአብሔር ጽድቅ ማለት ሌሎችን ኃጢአተኞችን የሚቀጣበት መቅጫው ነው ይህ የእግዚአብሔር ጽድቅ ብሎ ስላሰበ በእግዚአብሔር ላይ መቆጣት፣ እግዚአብሔርን መጥላት፣ የእግዚአብሔር ጽድቅ የሚለውን ቃል መጥላት ጀመረ እና እንዳልከው ጋዲም በጣም ይጨነቅ ነበር። በጣም ማለት ጭንቀቱ በጣም አደገኛ ነው። እንትና አልስተር መግራዝም ያስቀምጠዋል በሪፎርሜሽን ቶቱ ላይ። ፕላስ ደግሞ ማነው ጸሐፊው ሂር አይ ስታንድ የሚለውን መጽሐፍ የጻፈው ማለት ነው። የራሱ የሉተር እንደ ባዮግራፊ ነገር ነው። ሂር አይ ስታንድ በተሰኘ መጽሐፍ ላይም እሱም እዛ ላይም እንደዚሁ ነው እና በአጭሩ እንደዚህ አይነት በጣም አስጨናቂ ነገር ውስጥ ገብቶ ከዛ በኋላ ነው ሮሜ 1:17 ላይ ኮንተምፕሌት ሲያደርግ እሱ እንዳለው ከሆነ ቀን ከሌሊት ሲያስብ ሲያሰላስል በቃ የእግዚአብሔር ጽድቅ የሚለው ላይ ደረስኩበት አለ። ከዛም በቃ ወደ ገነት እንደገባሁ ነው የቆጠርኩት፣ ዳግም እንደተወለድኩኝ ተሰማኝ፣ ሀሳቡን ተረዳሁት አለ እና ሀሳቡን ስለተረዳሁት ጭንቀቴ ሁሉ ረገፈልኝ አለ። በጣም የሚገርመው ግን ሀሳቡን የተረዳው በቤተክርስቲያን አባቶች መንገድ አይደለም ምናምን በቃ
ማን ሹክ እንዳለው አናቅም። ምናልባት እንግዲህ አሮን ነው አንዳንድ ቦታ ምንድነው ነብይ ነን ብለው ይነሱና የሆነ ቦታ ላይ የሆነ ሰው አቀበለኝ የሆነ አካል አቀበለኝ ብሎ መልአክ ነው ብሎ እንደሚገግሙት የለም። ግን ደግሞ ሪያሊቲው ምናልባት ሌላ ሆኖ ሰይጣን ሊሆን ይችላል ብለን እንደምናስበው ሁሉ እኔ እዚህ ጋርም ምናልባት ሰይጣን ሹክ ብሎት ሊሆን ይችላል ብዬ አስባለሁ። አላቅም። አሊያም ደግሞ ከስጋው ከራሱ እንዲሁ ብቻ ዝም ብሎ በቃ አእምሮ የራሱ አእምሮ የፈጠረው ሊሆን ይችላል። ግን አኪ እንትኖቹን ስትመለከት አሁን የመንፈስ ፍሬዎች ተብሎ ገላትያ ላይ የተጠቀሱ ነገሮች አሉ አይደል? በኋላ እንግዲህ ዳግም ነው የተወለድኩት ካለ በኋላ እስፔሻሊ አሁን የቤተክርስቲያን አባቶች ላይ አባቶችን የሚተችበት መንገድ እና አላል ራሱን የሆነ ሚዛን አድርጎ የሚያይበት መንገድ እነ ቅዱስ ዮሐንስ አፈወርቅም ብዙ አባቶች እነሱ ተሳስቷል እኔ ልክ ነኝ የሚልበት መንገድ እነዚህ ካራክተሮቹን ባህሪዎቹን ስትመለከት እስፔሻሊ እሱ ለፈጠረው ትምህርት ያ ትምህርት ትክክል ነው ብሎ ራሱን ከማሳመን አልፎ ከዛ ትምህርት አጌንስቶ የቆሙ ሰዎችን አታክ የሚያደርግበትን መንገድ ስትመለከት አሁን እንደዚህ አይነት ነገር የመንፈስ ፍሬ ነው ብለን ልናገር እንችላለን። እኔ መንፈስ ቅዱስ ነው ብዬ አላስብም። ለምን? መንፈስ ቅዱስ ሀምብል የሚያደርግ ነው። ኢቨን ራሳችንን ዝቅ አድርገን ሌሎችን ከፍ አድርገን እንድናይ የሚያደርግ ነገር ነው እና ስፒሪቱ እንዳልከው እኔ አላቅም ብለህ አንተ አለፍከው። እኔ ግን ያኛው ስፒሪት ነው ብዬ ነው የማስበው። ያው የእንትን ሉተር በተለይ አንዳንድ አቋሞቹ ላይ በጣም እንትን ነው። እንግዲህ ከዚህ በፊትም ብዬዋለሁ። በጣም ያው አንዳንድ ሉተራኖችን አናዷል። በእርግጥ ያገላለጽ ግን ያው ከይቅርታ ጋር ማለት ነው። ትንሽ የትዕቢቱ ነገር በጣም አደገኛ ነው ማለት ለምሳሌ የእምነት ብቻ ምናምን ጉዳይ ላይ ይሄ ትምህርት በቃ አንድ ጊዜ እንዲህ ከደረሰበት በኋላ ያው በቃ እሱን እንግዲህ ፐርሰናሊ በተለይ እሱን በጣም ስላረጋጋውም ይመስለኛል ወይም ደግሞ እንግዲህ እንዳልከውም እንግዲህ የክፉ መንፈስ ስራም ሊሆን ይችላል። ግን ወደ መጨረሻው የህይወቱ ክፍል ላይ ሳይቀር ከካቶሊካውያን ጋር የተወሰነ ውይይቶች ምናምን ሊደረጉ ያው ሁሌም ጥረት ይደረጋል ምናምን እና ያኔ የስማልካልድ አንቀጾች አሉ። የስማልካልድ አንቀጾች ይሄ ብዙ ጊዜ የምናወጣው የሉትራኖች ቡኒ መጽሐፍ እሱ ላይም አለ መሰለኝ ስማልካልድ አርቲክልስ እሱ ሁለተኛው ክፍል የመጀመሪያ አንቀጽ ላይ ተቀምጧል። ስለ ጀስቲፊኬሽን ስለ ጽድቅ ምናምን ያወራበት እና እምነት ብቻ የጽድቅ ጉዳይ ላይ ጽድቅ በእምነት ብቻ የሚለውን ጭራሽ እሱ አይነካም። ለውይይት ራሱ ርዕስ ሆኖ ራሱ አይቀርብም ነው የሚለው። ጭራሽ እሱ ላይ ምንም ድርድር የለም። በቃ ይሄ ነው አለቀ። ሰማይና ምድር ይገለባበጣል። ይሄ ትምህርት በፍጹም አይነካም ነው የሚለው። ሰማይና ምድር እንደውም በሌላ አይ ቲንክ በገላትያ መልእክቱ ትርጓሜ ላይ ነው። በዛ ደግሞ ይላል በቃ የሆነች ቤተክርስቲያን የምትወድቀው የምትነሳውን በዚህ ትምህርት ላይ ነው ይላል። ጽድቅ በእምነት ብቻ የሚለው ኢማጂን እንዲህ ብሎ በድፍረት የሚናገረው እሱ ራሱ 16ኛው ክፍለ ዘመን ላይ ባመጣው ትምህርት አንድ የቤተ ክርስቲያን አባት የለም ምን ያለ እምነት ብቻ የምትለውን ቃል የተጠቀመ አይደለም። ግን ጽድቅ በእምነት ብቻ የሚለውን የእሱን አይነት አስተምሮ የእሱን አይነት አስተሳሰብ ያለው ጽድቅን ውጫዊ አድርጎ ከዛው ከውጭ ደግሞ እሱን በእምነት ይዞ ምናምን እሱ ይሄ ጭራሽ በቃ የለም እና ራሱ 16ኛው ክፍለ ዘመን ላይ ወልዶት ይሄ ማለት እኮ በሌላ አማርኛ እስከ 16ኛው ክፍለ ዘመን ድረስ ቤተክርስቲያን እንዲህ አይነት እሱ እንዳስተማሩ አይነት የእምነት ብቻ አይነት አስተምራ ስለማታውቅ ቤተክርስቲያን ጠፍታ ነበር ማለት ነው፣ ወድቃ ነበር እንደሱ አስተሳሰብ ከሆነ እና ይሄ ለሉተር እና እንትኑ ይሄ ትዕቢቱ ምናምን በቃ የአባቶችን ትምህርት አባቶች እኮ እንዲህ ብለው አስተምረዋል እያልክ ስታመጣለት እንዳልከው አይሰማም። የራሳቸው ጉዳይ ነው የሚለው እንደው ጭራሽ ሌላ ትምህርት ላይ የተናገሩትን ዝም ብሎ እያመጣ ከዚህ በፊትም እንዳየ ነው። ለምሳሌ እና ጄሮምን ለምሳሌ ጄሮም እኮ በነፃ ፈቃድ ያምናል ተብሎ ሲነገሩ እሱ ነፃ ፈቃድን አያምንም ሉተር እና ነፃ ፈቃድ ደግሞ ለሉተር በጣም ቋሚ ትምህርት ነው። ልክ እንደዚህ ከእምነት ብቻ ጋር አብሮን የመጣው ነፃ ፈቃድ ገና ከጅምሩ ሰው ማንም ሰው ይሄ ራሱ በጣም ጥሩ እስከሚችለው ድረስ ጥሩ ከዛ በኋላ ጽድቅን ይቀበላል ምናምን ሲሉ ነበር። እሱ ሙሉ በሙሉ ልክ ሲንደው በምን መልኩ ነው ይናደው? ገና ከጅምሩ ሰው ሙሉ በሙሉ ምንም ነገር ራሱ ወደ የእግዚአብሔር ነገር ለመቀበል ምንም ማምጣት አይችልም፣ ሙት ነው። ስለዛ ጽድቅ ራሱ ፓሲቭ ነው፣ ጽድቁ ራሱ ማለት ነው። እና ሰውየውን እግዚአብሔር ሲያጸድቀው ሰውየው የሆነ ነገር እያደረገ እየሰራ የሚቀበል አይደለም ምንም ነገር እና የሆነ ነገር ስለፈቀደ ምናምንም አይደለም። በቃ ፓሲቭ ነው ራይቸስነሱ ራሱ ብሎ ነው የሚያስተምረው። እና ለዚህ ደግሞ እንደው ጄሮም ለምሳሌ በነፃ ፈቃድ ያምናል ሲባል ሉተር ጭራሽ ጄሮም እንደዛ ቢሆንም እኔ እንኳን እንጃ ጄሮምን እንኳን አልቀበልም ከጄሮም ጋር እዚህ ጋር አልስማማም ምናምን ብሎ አሁን ሊያልፍ ይችላል ብላችሁ ስትጠብቁ እሱ የሚናገርበት መንገድ ምንድን ነው? ጄሮም ይላል
ይሁት እስቲ ስለ ድንግልና የተናገረበትን ክፍል ማለት በድንግልና ጸንቶ ስለመኖር ማለት ነው፣ ስላለማግባት ሰልበት ሆኖ ስለመኖር ጄሮም ሲናገር ምን ብሎ ተናግሯል? ምንድነው ጋብቻ ምድርን ይሞላል አለ አይደል? አዎ ጋብቻ ምድርን ይሞላል ማለት ያው ልክ እግዚአብሔር አምላክም በዘፍጥረት ላይ እንደተናገረው ብዙ ተባዙ ምድሪቷን ሙሉ ይሌላ ምድርን የምትሞላው በጋብቻ ነው። ስለዚህ ጋብቻ ምድርን ይሞላል አለና ኦኬ እሺ፣ በድንግልና የሚኖር ሰውስ በረከት የለውም? ኧረ አለው። በቃ ሰማያዊ በረከት አለው። እሱ ደግሞ ይህ በድንግልና መኖር ደግሞ ምንኩስና ማለት ነው፣ ሰማይን ይሞላል ብሎ ተናገረ። ይህንን ይዞ አሁን ስለ ነፃ ፈቃድ እየተወራ የማይገናኝ ርዕስ ሉተር አንስቶ ይህንን የጄሮምን ይጠቅስና ምን ጄሮም እንዲህ ብሎ ብሎ ያብዳል ሉተር። ከዚህ በላይ ስድብ ምን አለ እያለ ይናገራል። እና ከሱ በፊት የነበሩት አባቶች ለሱ በቃ ምንም አያውቁም። ጆን ካልቪንም እንደዛው ነው በነገራችን ላይ እንደው ትንሽ ሊሻል ከቻለ እንጂ ግን እሱም በቃ ይሄ እንዳለ ቴዎሎጂውን ከፍልስፍና ጋር አዳቅለው ይዘውታል አባቶች ይላል። አባቶችን ከፍልስፍና ጋር አዳቅለው ይዘውታል። ስተዋል ከዛ እነሱ ትክክል ናቸው። እግዚኦ እና በጣም አስቸጋሪ ነው። እኔ በጣም የሚገርም ሆነ አኪዮስ እዚህ ላይ አንድ ነገር እንትን ለማለት ይሄ ኢንካውንተር እስቲ አንድ ሲሶ በትልቁ አገኝ አንዲት ነገር ለማሳየት የሆነች ይህንን መጽሐፍ ያው ከዚህ በፊት በእርግጥ ብዙ ጊዜ አሁን ያልከው እንትን ላይ ምንድን ነው? ቆይ እንዴት ነው ካሜራ የሚዞረው? ቲክቶክ አዲስ እየሆንኩ እየመጣሁ ነው እንዴ ጋይስ? ካሜራው እንዴት ነው የሚዞረው? አንዴ ነገር ምሳሌ ባረድ ምንድን ነው ቲክቶክ ወይ ኧረ ማዞሪያውን ንካው ጋዴ። እሱ ነው ካሜራውን ኦን አደረኩት። ኦ ይቅርታ። አይ አሁን አኬ ካለው ነገር ጋር ከዛ ጋር በተገናኘ ይሄ ኢንካውንተር ራሱን ባይዘዌ ይናገራል። ይሄን መጽሐፍ ከዚህ በፊት እንኳን ላይቭ ላይ ምናምን በፊት እንትን የምትሉ ሰዎች አሳይቻቸዋለሁ። ፍራንክ ብሬንታኑ የሉተርን ታዋቂ ሂስቶሪያን ነው። ኦልሞስት የዛሬ 100 ዓመት አካባቢ የተጻፈ መጽሐፍ ነውና ሉተር የሚል የእሱን ባዮግራፊ እንትን የሚለው ላይ አሁን አኬ ካለው ነገር ጋር ስፔሻሊ ኢንካውንተሮች ሉተር ራሱ ኮንፌስ የሚያደርጋቸው ነገሮች አሉ። ሴጣን በጣም ብዙ ጊዜ ራሱ እንደሚናገረው እንግዲህ የአካል እንግዲህ ከምን አንጻር ነው የመጣው የሚለው ነገር ለአድማጩ እንተዋለን። እዚህ ጋር ምን ብሎ ይናገራል ጸሐፊው ነው እዚህ ጋር የሚለው ቱ ሂዝ ላስት ዴይ ሉተር ዋዝ ዴስቲንድ ቱ ሃቭ ኢንካውንተርስ ቻፕተር 14 ዘ ዴቪልስ ትሪክስ የሚለው ክፍል ላይ ማለት ነው። ቱ ሂዝ ላስት ዴይ ሉተር ዋዝ ዴስቲንድ ቱ ሃቭ ኢንካውንተርስ ኦፍ ኦል ካይንድስ ኤንድ ዲስክሪፕሽንስ ዊዝ ዘ ኤንጅል ኦፍ ዳርክነስ። በጣም ብዙ ጊዜ በሴጣን ይፈተን ነበር ነው ወይ ደግሞ ከሴጣን ጋር ኢንካውንተር ነበረው። ከማን ጋር? ከዲያብሎስ ጋር። አይ ካሪድ ዘ ዴቪል ሃንጊንግ አራውንድ ማይ ኔክ ይላል። ሴጣን አለ አይደል አንገታችን ላይ ተጠምጥሞ እንደሚንቀሳቀስ ሴጣንን በአንገቴ ተሸክሜ እንደሚሄድ አይነት ያው በጣም ብዙ ጊዜ ከመፈተኑ የተነሳ ኦር ሴጣን ብዙ ጊዜ ከሴጣን ጋር ኢንካውንተር ከማድረጉ የተነሳ ማለት ነው። ዲክሌር ኤንድ አጌን አይ ኖ ኦል አባውት ዘ ዴቪል ይላል። ስለ ሴጣን ሁሉንም ነገር አውቃለሁ። አይ ኖ ሂም ኢንሳይድ አውት ሙሉ ለሙሉ አውቀዋለሁ። ሃቪንግ ኢትን ኢን ሂዝ ካምፓኒ ሞር ዛን ዋን ሃክሴድ ኦፍ ሃልት ካለ በኋላ እዚህ ጋር እንደዚህ ይላል። ኢን ዱ ኮርስ ሉተር ሜሪድ ካገባ በኋላ ደግሞ ምን ብሎ ፋር ሞር ኦፍትን ዛን ማይ ዋይፍ ከሚስቴ የበለጠ ሰይጣን ከኔ ጋር በአልጋዬ ላይ ተኝቷል ብሎም ይናገራል። ይሄ እንግዲህ ምን ያህል ኢቭን ይሄ እንግዲህ አይታችሁ ከሆነ ቱ ሂዝ ላስት ዴይ ነው የሚለው ወደ መጨረሻው። ይሄ እንግዲህ የሚያሳየው ኢቭን እንግዲህ ሪፎርሜሽኑን ከጀመረ ምን ካለ በኋላ ከሚስቴ የበለጠ ሰይጣን ከኔ ጋር በአልጋዬ ላይ ተኛ ነበር ብሎ ሉተር ሲናገር እንመለከታለን። እና ይሄ የሚያሳየው ይሄ በሴጣን መፈተን አሁን እንግዲህ ዳግም ተወልጃለሁ ምን ካለ በኋላ ራሱ ኢቭን ከሴጣን ጋር ብዙ አይነት ኢንካውንተሮች ይሄንን ክፍል ብትመለከቱት በተለያየ መልኩ ሴጣን ይታየው እንደነበር ራሱ ሉተር ራሱ ኮንፌስ ያደርጋል። ኦኬ ኮንፌስ ያደርጋል እና ከሚስቴ የበለጠ ሴጣን ከኔ ጋር አልጋዬ ላይ ተኛ ነበር እስከ ማለት ራሱ በዚህ ደረጃ እንደዚህ አይነት ነገሮችን ይናገራል። እና ይሄ ፈተናው የሚባለው ከዲያብሎስ ጋር ያለው ኢንካውንተር ኦር ከሴጣን ጋር ያለው ኢንካውንተር እንዲሁ ዝም ብሎ እንትን የሚባል ነገር ሳይሆን ሲሪየስሊ ሊወሰድ የሚገባ ነገር እንዳልተውም ያው በአንድ በሌላ መልኩ ማረጋገጥ እንችላለን ማለት ነው። ቴንክ ዩ ይሄን ለመናገር ነው። በነገራችን ላይ እሺ ቃሎት ያሰማልን ጋዶም አኬም ባይ ዘ ዌይ አኬ የጀመረውን ወይም ደግሞ ያነሳላችሁን ይሄ ጀስቲፊኬሽን ላይ አሁን እምነት ብቻ ሲሉ
በደንብ እንትን በሉት እሺ። ስፔሻሊ እንትኑን ምን ነበር ያልከው? የላቲኑን ሲሙልስተስ ኢት ፒካቶር ነው ያልከው። በአንድ ምንድን ነው መሰላችሁ በአንድ ጊዜ ጻድቅም ኃጢአተኛም መሆን ማለት ነው። ምንድን ነው መሰላችሁ ይኸውላችሁ እግዚአብሔር አጸደቀ ሲሉ ምን እያሉ ነው? እንደው በእውነት ሰውየው ውስጣዊ የሆነ መጽደቅ ሳይሆን ኃጢአተኛ እንደሆነ ወይም ደግሞ ኃጢአተኝነቱ እንዳለ ሆኖ በላዩ ላይ በተጨማሪ ማለት ነው። ለዛ ነው ባዕድ ወይም ደግሞ ተጨማሪ ማለት ነው። በተጨማሪ ልክ ፍርድ ቤት አንድ ዳኛ በቃ ሲወስን አለ አይደለ ጻድቅ ነህ ወይም ደግሞ ነፃ ነህ ብሎ ልክ እንደሚወስነው ያንን ነገር እንደ ልብስ ነው ይዞት የሚሄደው እንጂ ውስጣዊ የሆነ መለወጥ ወይ ደግሞ ውስጣዊ የሆነ ጻድቅነትን አይደለም ማለት ነው። እና ይሄ ደግሞ ትልቅ አጋንንታዊ የሆነ ነው እንዳለው አኬ በስፋት እንትን ይኬድበታል። እንደዚህ አይነት ማስተምህሮ በቤተ ክርስቲያን ውስጥ ታይቶም ተሰምቶም አያውቅም። ምንድነው በአንድ ጊዜ አንድ ሰው አሁን ለምሳሌ አንድ ፕሮቴስታንት አሁን ምንድነው ማለት ነው በቃ በአንድ ጊዜ ኃጢአተኛም ነው እንደገና ደግሞ ዲክሌር ስለተደረገ ጻድቅ ነህ ተብሎ ወይ ደግሞ በክርስቶስ ስራ ጽድቅ ተቆጠረለት የሚለውን ያንን ይዘው በቃ እንደው ጻድቅ ነህ ስለተባለ ብቻ ጻድቅ ነህ የሚለውን ስያሜ ይዞ ይቀጥላል ማለት ነው። ዲፕ ዳውን ግን በውስጡ ምንድነው ኃጢአተኛ ነው፣ የእውነትም የእግዚአብሔር ጽድቅ አልሰራም ማለት ነው። ይሄ ደግሞ የሐሰት ጽድቅ ማለት ነው። በቃ የውሸት ማለት ነው፣ የውሸት ጽድቅ ማለት ነው። እንዴት ነው እንደዛ መሰለኝ አክ ያልከው። ይህ ግን የአጋንንት ምናምን አላልኩም። ደግሞ ልታስቀጠቅጠኝ ነው እንዲህ የአጋንንት አሉ ትምህርታችንን ተብሎ የተወሰነ ቀናት ላይቭ እንዳይገቡብኝ ይህንን ያለው ናቱ ነው። ትምህርቱ ከመንፈስ ቅዱስ እንዳልሆነ እናውቀዋለን። ለካ ሲጣራ ብያለሁ መሰለኝ። እንግዲህ ሊሆን ይችላል ነው ግን እኔ ምናልባት ወይ ከርኩስ መንፈስ ነው ወይም ደግሞ አእምሮ ያመነጫል። እንዲህ አንተ እኔ መፍራት እዚህ ጋር ግን በጣም ይሄ ለዚህ ለእምነት ብቻ ግን በጣም መሰረታዊ ነገር ነው። ይህንን ካወቅ ነው አንዴ እንደውም እሱ የሚለው ምንድን ነው ሉተር ይሄ አሁን ለምሳሌ በቃ በአጭሩም እንደሚለው ፍጹም ኃጢአተኛ ፍጹም ጻድቅ አይነት ነገር ሙሉ በሙሉ ኃጢአተኛ ሙሉ በሙሉ ደግሞ ጻድቅ ተብሎ ነው የሚጠራው አንድ ክርስቲያን ብሎ ነው የሚያስቀምጠው። አሁን ቅድም እንዳለው ማለት ሲሙሊስቴስ ኤት ፔካቶር ጀስቲን ሲነር ወይም ደግሞ አንድ የሆነ ሉትራን እኮ አለ። ምናልባት ፕሮቴስታንቶች ሉትራኖች ውስጥ ካላችሁ እዚህ ብዙዎቻችሁ ትከታተሉታላችሁ እንትን ላይ ምንድን ዩቲዩብ ላይ ዶክተር ጆርዳን ኩፐር የእሱ እንትኑ የዩቲዩብ ስሙ ምን የሚል ነው? ምናልባት ካስታወሳችሁት ጀስቲን ሲነር ትክክል ዮባ ጀስቲን ሲነር ወይስ ዝም ብለህ ነበር የጻፍኩ መጀመሪያ? የእሱ ስሙ የዶክተር ጆርዳን ኩፐር ስሙ የዩቲዩብ ስም ጀስቲን ሲነር የሚል ነው። ጀስቲን ሲነር በተመሳሳይ ሰዓት ይላል ሲሙል የሚለው ቅድም እንዳልኳችሁ ሳይመልታነስሊ ማለት ነው። ሲሙሊስቴስ ኤት ፔካቶር እና ይሄ በሉትራን ዘንድ ብቻ አይደለም። በእርግጥ ካልቪኒስቶቹም ይህንን ነው የሚያስተምሩት። ስብከት አለው። ኤኒዌይስ እንደዛ ይህንን ወቁት። በቃ ስለ እምነት ብቻ የሚለውን ለመረዳት መሰረታዊው ነገር የእበቱንስ ዩባ እሺ እና ምንድን ነው ያ እምነት ብቻ የሚለውን ለመረዳት ጽድቅን ውጫዊ ማድረጋቸውን እሱን አለመርሳት አለቀ። ጽድቅን ውጫዊ ማድረጋቸውን እንትን አለማለት አለመርሳት። እነዚህ አንድ የሚሰጥ ምሳሌ አለ። ወደዛ ምሳሌ ይሄዱ ነው። እሺ ቀጥሎ ጋይስ። ምንድን ነው ሰዓቱ ባይዘው እየሄደ ነው። እሱን እኮ ነው ወሰነኝ እኔ አትሄድም እንዴ ሲስ? ኧረ እባክህ እና ልምጣ ተባብለን እንዴ ምን ነካ እኩስ መጣው በቃ እና አሁን ልምጣ ወይስ ና ወይ አኬ ሲሶ ራይ ልጥራሽ ደደሻ ዛሬ ነው እንዴ ቀኑ? ዛሬ ነው ቀኑ እንዴ? አዎ አይደለም ማክሰኞ አረጋዲ ሙላት እግዚአብሔር የምራ ስንት ሰዓት? 10 ሰዓት ላይ ነው። አዎ ከ10 ሰዓት በኋላ ምናምን ተብሏል። 11 ነው ፕሮግራሙ። ያው
እዛ ወደ ሜክሲኮ ምናምና ለጋር ያ ለጋር አክቹሊ እና ማን አኬ ሰፈር ነህ እንዴ? ምን ነው እዚህ ሰፈርሽ እንዴ? አይ እኔማ ገርጂ ነኝ። እና ምን ሪ ትላለህ? ልደትኛ ቦሌ ልንገናኝ አስበናል። እንደ እግዚአብሔር ፍቃድ 10 ሰዓት ከምናምን ላይ አብረን መሄድ እንችላለን ከፈለግሽ። እሺ ታዲያ አንቺ ጀመረ አንቺ መልካም ሰው ነሽ። አሁን እሺ ትላለህ፣ በኋላ አትገኝም እኮ ያራዳ ልጅ ማኔ። ኧረ አስምሎኛል። አይ አሁን መቅረትማ የለብንም፣ ሰፖርት ማድረግ አለብን፣ ግድ ነው። እናንተ አሁን ስታወሩ ነው ትዝ ያለኝ ክርስቶስን ጋዲ ምንም ትዝ አላለኝም። አሁን ስታወሩ ነው ትዝ ያለኝ እንደውላ በቃ እሺ ጋዲ በቃ ስወጣ ደውላለሁ። እና ኩስ ምንድነው? ቅድም እኮ ወይ ከአንቺ ጋር ተደዋውሉና አይ እኛ ዞሮ ዞሮ ቦሌ እንገናኝ ተባብለናል። ኦኬ ከዛ ተገናኝተን ለመሄድ ነው። በቃ ፒስ። እሺ ወይ እንደዛ እናደርጋለን። እቺን ግን ጋይስ እንሄድባታለን። እቺ እንትኗን ይህንን ትምህርት አሁን ለማንሳት ቆይ፣ አሁን ለጊዜው አናነሳውም። ለጊዜው እነሱ ብዙ የሚሰሩት ነገር ስላለባቸው ፕሮቴስታንቶቹ እሱን ይጨርሱና እምነት ብቻ ላይ ግን እንመጣበታለን። ገና መምጣት ስንጀምር ከታች እነ ዮባ የበረዷን እያሉኝ ነው። እንደ የሚሰጥ ምሳሌ አለ፣ የበረዶና የእበት ምሳሌ። እርስ በርስ መጠየቃቸውን ትተው አንድ እንሁን ይላሉ። አረ በተአምር እኔ እንጃ፣ አንድ ያጨልልሃል። ይሄ እሱም እኮ አሁን እኮ አኬ ቅድም እንዳልከው ውጫዊ ጽድቅ እንዳልከው ውጫዊ አንድነት እኮ ምንም ዘላቂነት የለውም። ናቱ ችግር ሆነ እኮ በየቀኑ አዳዲስ ነገር እንዲህ ሁሌ በቃ በየወሩ ይሻላል እንጂ ምን በየቀኑ የእኛም ኤዲተሮች እኮ አያልፏቸውም ሳሚ። ለዛ አኪዮስ የእኛም ኤዲተሮች ጭራሽ ነው የማያልፏቸው። አንተ ጭራሽ ስምሪ በቃ የቤት ስራ ተሰጥቶሻል። እዚህ ላይ በደንብ አይታየት አድርገሽ ኔ እምነት ብቻ ላይ የእበቱና የበረዶን ምሳሌ አንቺ ነሽ የምትይልን ትመጪና ይሄበት በዛ እዚህ ቶፒክ ላይ ጥሩ መጽሐፍ ሪኮመንድ የምታደርገው ሜይ ቢ ታች ላለ ሰው ኦፍ ኮርስ አማርኛ መጽሐፍቶች ላይኖሩ ይችላሉ። እንግሊዝኛ መጽሐፍ ከራሳቸው ከሆነ ሪፎርሜሽን ቶት ጸዲ ነው። ቀደም ያልከብራል በደንብ የአሊሰን መግራዝ የሪፎርሜሽን ቶት ብቻ አይደለም፣ ሌላ የሆነ አንዴ ባዕድ ጽድቅ ምናምን የሚል እንደዛ አለው ራሱ ችሉ እና የሪፎርሜሽኑ የጽድቅ ትምህርት ምናምን አይነት ነገር ወይ እንትንላችኋለሁ ወይ ሼር አደርጋችኋለሁ። ግን ሪፎርሜሽን ቶት ግን ጥሩ ነው ለፕሮቴስታንቶች፣ በራሳችሁ በፕሮቴስታንት መምህር ጸዴ ነው። ኧረ ዩባ ዛሬ እዚህ እምነት ብቻ ላይ አሪፍ መጽሐፍ ስትል ሮሚ አላለም። በቃሉ ጣባከኒ ሲስ የቱ ሲስ እኮ እንትን አለ። በቃ የለም ማለት ነው። ስልኩን አስቀምጦ ጀለስ አሁን የሆነ ቦታ ሄዷል። በቃ ቸው ቢሳይ